የሲዳማ ክልል ጤና ቢሮ ምክትል የቢሮ ኃላፊ የሆኑት አቶ በላይ በቀለ በወጣቱ ላይ መስራት ለነገይቱ ኢትዮጵያ መሰረት መጣል መሆኑን አንስተው በጊዜያዊ ፍላጎት ሳቢያ ላላስፈላጊ ችግር የሚጋለጡ ወጣቶችን በመረጃ በማበልጸግ ራሳቸውን እንዲጠብቁ ማድረግ ታላቅ ሀገራዊ ኃላፊነት ነው ብለዋል። ስነ ተዋልዶ ጤና አገልግሎት እና አጠቃላይ ኢንፎርሜሽን ማግኘት አለበት። እድሜው ወጣት ሆኖ ከ15 ዓመት በላይ ሲሆን በቂ የሆነ ኢንፎርሜሽን ካላገኘ ላልተፈለገ ጤና እክል ተጋላጭ የሚሆንበት እድል ይሰፋል። የቲኮ ኢትዮጵያ ካንትሪ ዳይሬክተር ወይዘሮ ህብረት ጌታነህ በበኩላቸውም በሐዋሳ ከተማ በቀጣይ 5 ዓመታት 370 ሺህ ወጣቶችን ተጠቃሚ የሚያደርግ ባለ 750 ሚሊዮን ብር በጀት ፕሮጀክት ማስጀመራቸውን ገልጸው ከ15 እስከ 24 ዓመት ዕድሜ ላይ ያሉ ወጣቶችና ልጃገረዶች ላይ ትኩረት እናደርጋለን ብለዋል። ከ15 እስከ 24 ዓመት ያሉ ልጃገረዶች ባልተፈለገ እርግዝና ከመንገዳቸው እንዳይሰናከሉ በኤችአይቪ ኤድስ እንዳይጠቁና ብዙ ጊዜ ጾታዊ ጥቃት በ15 ዓመት ጀምሮ ባሉ ህፃናት ልጃገረዶች ላይ ከፍተኛ ስለሆነ እሱን ለመከላከል ነው። እንግዲህ ይሄንን ስንሰራ ምንድነው የምናደርገው? በ3 ፒላሮች ላይ ነው የምንንቀሳቀሰው። አንደኛው ማህበረሰብ ውስጥ ገብተን አዌርነስ ወይንም ደግሞ የማህበረሰቡን ንቃት ይልና በእነዚህ ጉዳዮች ያለውን ልጃገረዶችን ፎከስ ያደረገ ንቅናቄ ማህበረሰብ ንቅናቄ እንሰራለን። ይሄንን ስንሰራ ደግሞ የጤና ሰርቪሶቹን አክሰሰብል ወይም ተደራሽነት ማድረግ ነው ትልቁ ስራችን። ይሄ በየአካባቢው ከተለያዩ የመንግስት ተቋማት ላይ ከጤና ጣቢያዎች ጋር ከፕራይቬት ሴክተር ክሊኒክ ጋር እንዲሁም ከፋርማሲዎች ጋር ከሱቆች ጋር በጋራ እኛ ኢኮሲስተም እንለዋለን ማህበረሰብ ውስጥ ታች ድረስ ገብተን ሲስተሙን በመዘርጋት እነዚህን ስራ አብረን የምንሰራው ከነሱ ጋር ነው። አሰራሩ ቴክኖሎጂና ማህበረሰባዊ አደረጃጀትን መሰረት ያደረገ ነው ያሉት ዳይሬክተሯ ግንዛቤን ከማሳደግ እስከ ውጪ መጋራት ድረስ ድጋፍ እንደሚያደርጉ ተናግረዋል። ማንኛውም ሴት አዌርነሱን አግኝታ በአካባቢዋ ሰርቪሱን አግኝታ ነገር ግን በዋጋ ምክንያት በኮስት ምክንያት ሰርቪሱን ሳታገኝ እንዳትቀር ደግሞ የተጠቀመችውን ሰርቪስ እኛ ለምትጠቀምበት ድርጅት በመክፈል ይሄንን ሰርቪስ በማህበሩ እስከ ታች ድረስ በማውረድ ላይ ማህበር ልጃገረዶችን ከ15 እስከ 24 ያሉ ልጃገረዶችን እየደገፈን እንገኛለን። በማስጀመሪያ መርሃ ግብሩ ላይ የተሳተፉ ባለድርሻ አካላትም ጉዳዩ የጋራ በመሆኑ ተቀናጅተው እንደሚሰሩ ገልጸዋል። ይህ ተቋም ደግሞ በወጣቶች ላይ ለመስራት ያለውን ተነሳሽነት እያየን ነው። ይሄ ለሃይማኖት ተቋማት አጋዥ ነው ማለት ነው። ወጣቶች አካባቢያቸው ሰላም እንዲሆን ጤና እንዲሆን ጤናቸው ተጠብቆ እና ከወንጀል ነፃ የሆነ አካባቢ እንዲፈጠር ፖሊስ የሚሰራው ስራ ከፍተኛ ሚና ስለሆነ ይሄ ነው የሚጠበቀው። ከስነ ተዋልዶ ጤና አንጻር በብዛት ተጋላጭም ወጣቱ እንደመሆኑ መጠን በቻለው አቅም በሚሰሩ ስራዎች ላይ የነቃ ተሳትፎ በማድረግ የሚኖሩ ነገሮች ወይ ደግሞ ቻሌንጆች ሲኖሩ ደግሞ እነዛን ቻሌንጆች አድቮኬት በማድረግና ውጤት እንዲመጣ ትግል ማድረግ አለበት ብዬ አስባለሁ። የክልሉ ጤና ቢሮ ምክትል ኃላፊው በስተመጨረሻ ባስተላለፉት መልእክትም ይህ ግብረሰናይ ድርጅት ይዞት የመጣውን ዓላማ ለማሳካት በጋራ መረባረብ ይጠበቅብናል ነው ያሉት። ቲኮ ኢትዮጵያ ኢንቨስት የሚያደርገውን ወደ ውጤት መቀየር ከእናንተ ይጠበቃል። የሃይማኖት አባቶች፣ የሀገር ሽማግሌዎች በየቤተ እምነቱ ማስተማር ያስፈልጋል። ወጣቶችን ማስተማር ወጣቶችን ሊያስተምሩ ለሚመጡ አካላት በቂ የሆነ ኢንፎርሜሽን መስጠት ያስፈልጋል። ነገ ሀገር ተረካቢ የሆኑ ወጣቶች ጤናቸው የተጠበቀ በስነ ምግባር የታነጹና በእውቀት የበለጸጉ አድርጎ መገንባት ጠቀሜታው የጎላ በመሆኑ በትኩረት ሊሰራበት ይገባልም ተብሏል።